ሰላም እንዴት አመሻችሁ ውዴ ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዲሁም አድማጮቻችን እንዴት ቆያችሁን? ሁሌም ምሽት ከአራት ሰዓት በኋላ ስለ አርሰናል የዝውውር እንዲሁም ሌሎች ጉዳዮችን ይዘን የምንመጣበት ፕሮግራማችን ጀምሯል። አብራችሁን ቆዩ። ስለ አርሰናል ዩቲዩብ ቻናል ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አግዙን። አብራችሁን ሁኑ። በመጀመሪያም ትላንት የወጣው መረጃ እንደሚያሳየው ከሆነ አርሰናል በዚህ ክረምት የኬፓ አሪዛባላጋ የሚለቅ ከሆነ የእሱ ተተኪ አድርጎ የሊድስ ዩናይትዱን ትላንት ሰኔ 30 በፈረንጆች ማለት ነው ኮንትራቱ ያለቀውን የሊድስ ዩናይትድ የቀድሞ የሊድስ ዩናይትድ በረኛ ኤላን ሜዝሌርን ጥያቄ ሊያቀርቡ ነው የሚል መረጃ ቢቢሲ ኒውስ ይዞ መጥቷል። እሱን ምናልባት ኬፓ አሪዛባላጋ በዚህ የዝውውር መስኮት ከክለባችን የሚወጣ ከሆነ ክለባችን አርሰናል የእሱን ተተኪ ለማድረግ የቀድሞ የሊድስ ተጫዋች አሁን ላይ ከኮንትራት ነፃ የሚገኘውን ኤላን ሜዝሌር ለማስፈረም እንቅስቃሴ እያደረገ እንደሚገኝ መረጃዎች ወጥተዋል። በተለይም ኬፓ አሪዛባላጋ ከጣሊያን ብዙ ክለቦች እየፈለጉት ነው። እሱም ተጫዋቹን በግሉ በቋሚነት መጫወት የሚፈልግበትን ክለብ እየፈለገ ነው የሚገኘው እና ክለባችን አርሰናል ምናልባት ኬፓ አሪዛባላጋ ከዚህ በፊትም እንደገለጽንላችሁ ለሱ የሚመጣ የዝውውር ጥያቄ ካለ በተለይም አርሰናል ከቼልሲ የከፈለውን 5 ሚሊዮን የሚከፍል ክለብ ካለ ኬፓ አሪዛባላጋን ለመልቀቅ ዝግጁ ነው የሚል መረጃ አጋርተናችሁ ነበረ። ነገር ግን አሁን ላይ ኤላን ሜዝሌር የእሱ ተተኪ ሊሆን እንደሚችል መረጃዎች እየወጡ ነው። በሌላ ዜና የአርሰናል መልማዮች ትላንት ብራድሊ ባርኮላን ለመመልከት ስዊድን ከፈረንሳይ በነበረው ጨዋታ ተገኝተው ነበር ሲል ሳሚ ሞክቤል ዘግቧል እና በፐርፎርማንሱም ባሳየው ብቃትም እንደተደነቁ ነው አንዳንድ መረጃዎች የወጡት። በሌላ ዜና ፋብሪዚዮ ሮማኖ ትላንት ከጨዋታው በኋላ የሰጠው መረጃ አለ። ብራድሊ ባርኮላ ወደፊት እጣ ፋንታ አሁንም አልታወቀም። ምክንያቱም ባለፈው ዓመት የተጫዋቹ ኮንትራት ማራዘሚያ በተመለከተ ሲደረጉ የነበሩ ውይይቶች ተቋርጠዋል። ሊቨርፑል ባርኮላን ለማስፈረም ጠንካራ ፍላጎት እያሳየ ሲሆን አርሰናል ደግሞ ከዋና ኢላማው ሮጀርስ ይልቅ እንደ አማራጭ ተጫዋቹን ለማስፈረም እያሰበበት ነው። ፒኤስጂ ባርኮላን ለመሸጥ ፈቃደኛ ሊሆን ይችላል፣ ነገር ግን ትልቅ የዝውውር ጥያቄ ከቀረበ ብቻ ነው የሚል መረጃ ይዞ ወጥቷል። ከዚህ በፊትም እንደዘገብንላችሁ ፒኤስጂ ለብራድሊ ባርኮላ 115 ሚሊዮን ዩሮ የዝውውር ዋጋ እንደለጠፈበት ነግረናችሁ ነበር። ምናልባት አርሰናል ሞርጋን ሮጀርስን የማያስፈርም ከሆነ ብራድሊ ባርኮላ ሌላኛው አማራጩ እንደሆነ እየተዘገበ ነው የሚገኘው። ሳሚ ሞክቤል ይዞት እንደወጣው መረጃ ደግሞ አርሰናል ብራድሊ ባርኮላን የሞርጋን ሮጀርስ ጠንካራ አማራጭ አድርገው ይመለከቱታል። የሞርጋን ሮጀርስ የ130 ሚሊዮን ዩሮ ዝውውር እንቅፋት ሊሆን ይችላል ተብሎ ስለሚታሰብ ብራድሊ ባርኮላን በዚህ ቦታ እንደ አማራጭ እያየው ይገኛል ሲል ሳሚ ሞክቤልም ዜናውን አጠናክሮታል ማለት ነው። 3 የአርሰናል ከፍተኛ የሕክምና ቡድን አባላት አሁን በዚህ ክረምት ለቀው ወጥተዋል። ከዚህ በፊት መረጃውን እንዳደረስናችሁ አርሰናል በሕክምናው ቦታ ላይ በጣም በስፋት ባለፉት 2 ዓመታት በጉዳት ተጫዋቾችን እያጣ በመሆኑ እነዚህ የሕክምና ቡድን አባላት ተባረዋል ማለት ነው። ስራቸውን በስነ ስርዓት እየሰሩ አይደለም በሚል በሌላ ዜና የቀድሞ አሁን ላይ ቀድሞ ነው የሚባለው እና የአምና በውሰት ለፖርቶ ሲጫወት የነበረው ከስፔዚያ በ20 ሚሊዮን ዩሮ ወይም በ25 ሚሊዮን ፓውንድ ወይም በ25 ሚሊዮን ዩሮ ከስፔዚያ ከጣሊያኑ ክለብ ያስፈረም ነው እና በተለይም ታች አምና ከሪያል ማድሪድ ጋብሪኤል ማጋሌሽ መጎዳትን ተከትሎ ከሪያል ማድሪድ እና ፒኤስጂ ጥሩ እንቅስቃሴ ሲያሳይ የነበረው የመሀል ተከላካዩ ጃኮቭ ኪቪዮር 15 ሚሊዮን ፓውንድ በሚያወጣ ዋጋ ለፖርቶ በቋሚነት መፈረሙ ነው ዛሬ ይፋ የተደረገው። ክለባችን አርሰናልም መልካም እድል ተመኝቶለት ስላደረገው ነገር አመስግኖ ሸኝቶታል ማለት ነው። በሌላ ዜና ሊራይደር በተለይም በኒውካስትል ዜናዎች ላይ ከሳንድሮ ቶናሊ እንዲሁም ከብሩኖ ጊማሬሽ ዝውውር ጋር በተለይ በስፋት ዜናዎችን እያወጣ የሚገኘው ለኒውካስትል ቅርብ የሆነው እና የኒውካስትል ደጋፊ የሆነው ሊራይደር ዛሬ ላይ ይዞት እንደወጣ መረጃ ከሆነ አርሰናል የብሩኖ ጊማሬሽን ዝውውር ከስምምነት ለማጠናቀቅ የሚያስፈልጉትን የፋይናንስ ሁኔታዎች ተነግሮታል። በኒውካስትል ውስጥ በዚህ ክረምት ይለቃል የሚል ከፍተኛ ስጋት አለ የሚል መረጃ ይዞ ወጥቷል ማለት ነው። በሌላ ዜና ደግሞ ስካይ ስፖርት እንደዘገበው ኬፓ አሪዛባላጋ በዚህ ክረምት በአርሰናል የሚኖረው ቆይታ ሙሉ በሙሉ
አልተደመደመም። ግብ ጠባቂው በክለቡ የመጀመሪያ ግብ ጠባቂ የሚሆንበት እድል ካገኘ አዲስ ልምድን ለመካፈል ዝግጁ ነው። አርሰናል ጋር ለመለያየት በችኮላ ላይ አይደለም፣ ግን እንደ ፕሮፌሽናል በግሉ እንዲሁም ቤተሰቡን የሚመጥን ጥያቄ ከቀረበለት ከግምት ውስጥ ሊያስገባው ይችላል ሲል ስካይ ስፖርት ዘግቧል። ቅድም እንዳልናችሁ ኬፓ አሪዛባላጋ በዚህ ክረምት ምናልባት ከክለባችን ሊወጣበት የሚችል ሰፋ ያለ እድል እንዳለና እሱ ከወጣም የቀድሞ የሊድስ ዩናይትዱን በረኛ በሰኔ 30 ማለትም ከትላንት ወዲያ ይቅርታ ከኮንትራት ውጭ የሆነውን ኤላን ሜዝሬል ሊያስፈርምበት የሚችልበት አማራጭ እንዳለ ነው የተዘገበው። እንደ ይቅርታ ለዝናቡ እየቀረጽን ባለበት ሁኔታ የተፈጠረ ነገር ነው። ለዚህም ይቅርታ እንጠይቃለን። በሌላ ዜና ደግሞ ሳሚ ሞክቤል እንደዘገበው ከሆነ አርሰናል ለአዲስ አጥቂ ለማስፈረም የሚደረገው ጥረት ውስጥ ብራድሊ ባርኮላን የሞርጋን ሮጀርስ አማራጭ አድርገው እያየ ይገኛል የሚል ዜና እና ሌሎችም ተጨማሪ መረጃዎች ይዞ ወጧል። አርሰናል በያዝነው ሳምንት ለፈረንሳዊ የፊት መስመር ተጫዋች ብራድሊ ባርኮላ ያለውን ፍላጎት ከፍ ያደርጋል ተብሎ ይጠበቃል። ወይም ወደ ዝውውሩ ይፋዊ ዝውውር እንደሚገባ ነው የተዘገበው ማለት ነው። በሌላ ዜና ደግሞ አርሰናልን በእርግጥ አይመለከትም፣ ነገር ግን ብራዚል እና ኖርዌይ በዓለም ዋንጫ ጥሎ ማለፍ 16 ውስጥ እርስ በርስ የሚገናኙ ይሆናል። ጋብሪኤል ማጋሌሽ እና በማንቸስተር ሲቲው እና ኖርዌጂያዊው ኤርሊንግ ብራውት ሃላንድ የሚደረገው ፍጥጫ በከፍተኛ ሁኔታ ይጠበቃል። በአርሰናል እና በማንቸስተር ሲቲ ቤት እያሉ በጣም ከፍተኛ ፉክክርን ያሳዩት ሁለቱ ተጫዋቾች በብራዚል እና በኖርዌይ የዓለም ዋንጫ ጨዋታ ላይ ደግሞ ሌላ ከፍ ያለ ፉክክር እንደሚኖር ነው የተዘገበው። እናንተስ በዚህ ጨዋታ ማን ያሸንፋል? ምን አይነት ውጤት ሊመዘገብ ይችላል የሚለውን እስኪ ኮሜንት ጋር ሳውቁም። በሌላ ዜና ደግሞ ትላንት ፈረንሳይ የቪክተር ዮከሬሽን ሀገር ስዊድን 3-0 ስታሸንፍ የዊሊያም ሳሊባ በተደጋጋሚ የክለብ አጋሩ ላይ ቪክተር ዮከሬሽ ፋውሎችን ሲሰራና ከጨዋታው ውስጥ እንዳይሆን በተደጋጋሚ ፋውሎችን ሲሰራበት የነበረው ሁኔታ በጣም አስቂ ነበር። በተለይ ደግሞ በክለባችን በስፋት አንድ ላይ ሆነው ሲጫወቱ የነበሩ ተጫዋቾች እንደዚህ እርስ በርስ ተገናኝተው ሲጫወቱ ማየት ትንሽ የማይገመት ነገር ስለሆነ ያስቃልና ትላንት የቪክተር ዮከሬሽ ሀገር ስዊድን ከውድድሩ ውጭ ሆናለች፣ ከዓለም ዋንጫ ውጭ ሆናለች። በተቃራኒው ደግሞ ዊሊያም ሳሊባ ወደ ቀጣዩ ራውንድ ኦፍ 60 ወይም 16 ውስጥ ከፈረንሳይ ጋር መቀላቀል ችሏል ማለት ነው። በሌላ ዜና ፋብሪዚዮ ሮማኖ እንደዘገበው አስቶን ቪላ ለሞርጋን ሮጀርስ 130 ሚሊዮን ፓውንድ ይፈልጋል። አርሰናል በተጫዋቹ ላይ ፍላጎት ያለው ሲሆን የክፍያውን መዋቅር ጭማሪዎች በመደራደር ዋጋውን ለማስቀነስ ተስፋ አድርገዋል። ከተጫዋቹ ጋር ባለው የግል ስምምነት ላይ ግን እድገት አሳይቷል ሲል ፋብሪዚዮ ሮማኖ ዘግቧል። አድማጮቻችን በጣም ይቅርታ እንጠይቃለን። ዝናብ በቀረጻ ወቅት እየረበሸን ይገኛል። ነገር ግን ያው ማድረግ ስላለብን ያው ከድምፅ ጥራት ጋር ትንሽ ችግር ካለ በጣም ይቅርታ እንጠይቃለን። በሌላ ዜና ደግሞ ስካይ ስፖርት እንደዘገበው ከሆነ አሌክስ ስኮት ለማስፈረም የሚደረገው ፉክክር አሁን በአርሰናል እና በማንቸስተር ዩናይትድ መካከል ብቻ መሆን ችሏል። ይሁን እንጂ ቦርንሞዝ አሁንም ተጫዋቹን መሸጥ ፍላጎት የለውም ሲሆንም አዲስ ኮንትራት እንዲፈርም ይፈልጋል ሲል ስካይ ስፖርት ዘግቧል። አሌክስ ስኮት የቦርንማውዙ 8 ቁጥር ተጫዋች በአርሰናል ይፈልጋል። ነገር ግን አርሰናል በዋናነት በዛ ቦታ ላይ የሚፈልገው ብሩኖ ጊማሬሽን ነው። ይህ ዝውውር ይህን ያክል ሂደት ይሄዳል ብዬ አላስብም። ምክንያቱም አርሰናል መጀመሪያ ላይ ቅድሚያ ተመራጩ ብሩኖ ጊማሬሽ ስለሆነ ማለት ነው። ስለ ብሩኖ ጊማሬሽ ሊ ራይደር ተጨማሪ ዘገባዎችን ዘግቧል እና አርሰናል ብሩኖ ጊማሬሽ ዝውውር ዙሪያ በይፋ ንግግር እስኪጀምር ድረስ ኒውካስትል አሁንም እየጠበቀ ይገኛል የሚል መረጃ ይዞ ወጥቷል። በዚህ ዝውውር ዛሬ ላይ የወጡ እንዳሉ መረጃዎች ከሆነ ቶተንሃም ሆትስፐርስ ለሳንድሮ ቶናሊ 90 ሚሊዮን ፓውንድ የሚደርስ ዋጋ አቅርቧል። ነገር ግን ውድቅ ተደርጎበታል እና አርሰናል ካልፈጠነ ኒውካስትል ዩናይትድ አሁን ላይ በገንዘብ ችግር የፋይናንሻል ፌር ፕላይ በሚባል ችግር የገንዘብ ችግር አለበት እና ያንን ሳንድሮ ቶናሊን ሽጦ
ያንን የሚቀርፍ ከሆነ አርሰናል ብሩኖ ጊማሬሽን ለማስፈረም በጣም የሚከብደው ነው የሚሆነው። ምክንያቱም ተጫዋቹን አንደኛ መልቀቅ አይፈልጉም፣ ሁለተኛ ደግሞ የገንዘብ ችግራቸው ከተቀረፈ ለማጠናከር ነው የሚሄዱት እንጂ ሌላኛውንም ተጫዋቾቻቸውን ይሸጣሉ ብዬ አላስብም። እና ለአርሰናል በጣም ከፍተኛ ኪሳራ ነው የሚሆነው። ቶተንሃም ሆትስፐር ሳንድሮ ቶናሊን ቀድሞ የሚገዛ ከሆነ ሲቀጥልም ዋጋውም ሊወደድ ይችላል እና መፍጠን አለበት ያልነውም ለዚህ ነው ታይትሉ ላይ። በዚህም ተጨማሪ መረጃ ሊ ራይደር ይዞ ወጥቷል። ብሩኖ ጊማሬሽ ከአርሰናል በኩል ባለው እውነተኛ ፍላጎት ተስቧል የሚል መረጃ ይዞ ወጥቷል። ትላንት እንዳደረስናችሁ ማለት ነው። እና ቦርንማውዝ ስለ አሌክስ ስኮት የወደፊት ቆይታ ከራሱ ከተጫዋቹ ጋር ከተወያየ በኋላ የመሸጥ ወይም የማስቀረት ውሳኔ ያሳልፋል። አርሰናል ከቦርንማውዝ ጋር ግንኙነት ባደረገበት ወቅት ተጫዋቹ በአሁኑ ሰዓት የሚሸጥ አይደለም ጠብቁ የሚል ምላሽ የተሰጠው በዚህ ምክንያት ነው ሲል ቤን ጄኮብስ ዘግቧል። በዚህ ዝውውር ጉዳይ ቅድም እንዳልናቸው ነው ምን ያክል አርሰናል ይገፋበታል አይታወቅም። ምናልባት ብሩኖ ጊማሬሽን ዝውውር የማይሳካ ከሆነ ወደ እሱ ዝውውር ሊሄድ የሚችልበት አማራጭ ሊኖር ይችላል። ነገር ግን አሁን ላይ ብሩኖ ጊማሬሽ የአርሰናል ዋነኛ ኢላማ ነው። በሌላ ዜና ቤን ጄኮብስ ስለ አዩብ ቦዋዲም የሰጠው መረጃ አለ። አዩብ ቦዋዲ በአርሰናል የዝውውር እይታ ውስጥ ይገኛል። ሊል ተጫዋቹን በ2027 መሸጥ ይመርጣል። ሊል ተጫዋቹን በ68.7 ሚሊዮን ፓውንድ የሚፈልግ ሲሆን ተጫዋቹን መልሶ በውሰት ለውድድር ዓመቱ እዛው እንዲቆይ ለሚፈቅዱ ክለቦች ዋጋው ሊቀንስ ይችላል የሚል መረጃ ይዞ ወጥቷል። ዘንድሮ አርሰናል አዩብ ቦዋዲን የሚያስፈርም ከሆነ በዚህ ዋጋ በአንድ ለቀጣይ ውድድር ዓመት በሊል የሚቆይበትን አማራጭ ነው ሊል ያቀረበው እና ለሌሎችም ክለቦች ማለት ነው። ሆኖም ተጫዋቹ አሁን ላይ አስፈርመው ላይ ወደ ክለቡ እንዲመጣ ከሆነ ግን 85.9 ሚሊዮን ፓውንድ መክፈል ይኖርባቸዋል ሲል ሊል ለክለቦች አሳውቋል። እና ቤን ጄኮብስም የዘገበው ይህንን ነው። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ከሞላ ጎደል የነበሩ መረጃዎችን ያደረስናችሁ ይመስለኛል። ዛሬ ላይ የወጡ መረጃዎች እነዚህ ናቸው። ስለተከታተላችሁን በጣም እናመሰግናለን። ቪዲዮ ከተመቻችሁ እንዲሁም ስለ ቻናሉ ያላችሁን ሀሳብ ኮሜንት ጋር አስቀምጡልኝ። ቪዲዮ ከተመቻችሁ ደግሞ ላይክ በማድረግ አግዙን። ሰብስክራይብ በማድረግ ደግሞ ቻናላችንን ያበረታቱ። አብራችሁን ስለቆያችሁ እናመሰግናለን። እንወዳችኋለን። ደህና እደሩ።